የሰራዊት ጌታ አረገ አረገ በእልልታ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስጋና ለእግዚአብሔር ይሁን። በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። እንኳን አደረሰን አደረሳችሁ። ድንጋዩን አንሱለት ርዕሳችን ነው። በዚህ እንደ እግዚአብሔር ፈቃድ እንቆያለን። እግዚአብሔር አምላክ የከበደን ብዙ አይነት ድንጋይ አለ። ይሄ ድንጋይ ፈጣሪ አንሳልን። አሜን። ብዙ አይነት ድንጋይ አለ። የድንጋይ መጠኑ ይለያያል እንጂ ብዙዎቻችን ድንጋይ ተጭኖናል። ዛሬ እንደ ቤተ ክርስቲያናችን ስርዓት እንደ ቅዱስ ያሬድ ፕላንና እቅድ ወይም አስተምሮ የዛሬዋ ቀን ሮብን ሮብ ብለን የማናልፋት ተጨማሪ ተቀጽያ ስም አላት። አልዓዛር ትባላለች። አልዓዛር ይህን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉ ከመሞቱ በፊት የተናገረው ቃል ድንጋዩን አንሱለት። ይሄን ቃል የተናገረው ለማን ነው ከተባለ ለአልዓዛር ነው። እንደሚል ቃል እናገኛለን። ከፍ ብለን ስታነቡት በዮሐንስ ወንጌል ምዕራፍ 11 ጀምረን እስከ 38 ጀምረን እናያለን። ኢየሱስም በራሱ አዝኖ ወደ መቃብር መጣ። እርሱም ዋሻ ነበረና ድንጋይም ተቀምጦበት ነበረ። ኢየሱስም ድንጋዩን አንሱ አለ። አንሱለት አለ። ምኑን አንሱለት? ድንጋዩን አንሱለት። ለማን ነው ከተባለ ለሞተው አልዓዛር፣ በሞት በሥጋ ላንቀላፋው አልዓዛር ጌታችን ኢየሱስ ክርስቶስ የአልዓዛርን ሞት ሰማ። ወዳጅህ አልዓዛር እኮ ሞተ አሉት። አልዓዛር እኮ ሞተ አረፈ አሉት። ጌታችን ኢየሱስ ክርስቶስ የእኛን ሥጋ የለበሰ መድኃኔዓለም ወደ አልዓዛር ቤት መጣ አለ። ወደ አልዓዛር ቤት ወደ እህቶቹ ቤት መጣ። ወደ ማርታ ከሐዘን ሊያጽናናቸው፣ ከሐዘኑ ሊያረጋጋቸው፣ ሊያስተምራቸው አጥብቆ ማዘን እንደማያስፈልግ ትንሣኤ እንዳለ የሚያምንብኝ ቢኖር እንኳን ቢሞት ሕያው ይሆናል የተባለው ጌታ ኢየሱስ ክርስቶስ ወደ አልዓዛር ቤት መጣ ይላል። እግዚአብሔር አምላክ በበረከት ወደኛ ቤት ይምጣል። አሜን። በበረከቱ ይምጣላችሁ፣ በሰላም ይምጣላችሁ። ያዘናችሁ የቆዘማችሁ በእውነት ሐዘናችሁ በደስታ ይቀይርላችሁ። ጌታችን ኢየሱስ ክርስቶስ ሲመጣ ወገኖቼ ዝም አይልም። መጥቶ ምን ይላል? በላያችን ላይ የተጫነውን ነገር ያውቃል። ወደ አልዓዛር ቤት መጥቶ ወደ እነ ማርታ መጥቶ ኢየሱስ ክርስቶስ ዝም አላለም። አልዓዛር ላይ ምን እንደተጫነ ያውቀዋል፣ ምን እንደጫኑበት። ስለዚህ ቀድሞ ምን አለ? ሂዱ ድንጋዩን አንሱለት አለ። እግዚአብሔር እንዲህ ነው የሚለው። ቅዱሳንን አጥብቀን ስንማጸን፣ መላእክቶችን አጥብቀን ስንማጸን፣ በቃል ኪዳናቸው ስንታመን
እግዚአብሔር እንዲህ ይላል፣ ሂዱ የከበዳትን አቅሉላት ይላል። የታሰረችዋን ፍቷት ይላል። የታሰረውን ፍቱት ይላል። የጨነቀውን አረጋጉት ይላል። የወደቀውን አንሱት ይላል። አዎ ብዙ አይነት ድንጋይ ተጭኖናል። በእያንዳንዳችን ላይ ተጭኗል። በቤተ ክርስቲያናችን ላይ ተጭኗል። በሀገራችን ላይ ተጭኗል። ከባድ ድንጋይ፣ የሰላም እጦት ድንጋይ፣ የፍቅር እጦት ድንጋይ ተጭኗታል። ኢትዮጵያ ወገኖች እንዳታንሰራራ የቀደመ ክብሯን ይዛ ቀና እንዳትል ዓለም ተባብረው ትውፊቷን፣ ስርዓቷን፣ ሕጓ እንዲበለሻሽ አድርገው በአንድም በሌላ መንገድ እንዳንተማመን በኢትዮጵያነታችን እንዳንኮራ በጣም ሰው ጥለውናል። በጎጥ ድንጋይ፣ በብሔር ድንጋይ ተጭነናል። እያንዳንዱ በገዛ ብሔር ላይ ድንጋይ ተጭኖበታል። አንዱ አንዱን እንዲጠላ፣ አንዱ አንዱን ለበቀል እንዲነሳሳ፣ አንዱ አንዱን እንዲገል፣ አንዱ አንዱን እንዲገልጸው ሂዱና ድንጋዩን አንሱለት። ስለዚህ ወገኖቼ ዛሬም ዓለም ገንዛናለች። ዓለም ገንዛናለች። እስከምትችለው ድረስ በተለያየ ነገር ድንጋይ ጭኖናል። መስቀሉን ስላንጠለጠልን ብቻ፣ በስሙ ስላመንን ብቻ ዓለም የራሷ የሆኑትን ሰዎች ሸክማቸውን እያቀለለች የጌታ የሆኑትን ሰዎች ግን ድንጋይ የጫነችባቸው ትገኛለች። ነገር ግን የጊዜ የቀን ጉዳይ እንጂ ወገኖቼ የከበደን ነገር ሁሉ መነሳቱ አይቀርም። ይነሳል። እንደ ከበደን አይቀርም። ዛሬ በተለያየ ነገሮች ሁሉ ከብደውን ይሆናል። ግን ማቅለል ወደሚችለው ወደ መድኃኔዓለም እንምጣ። እሱን እንማጸን፣ እሱን እንያዝ፣ በሱ እንታመን። ፍቅራችን በሱ ይጽና። መስቀሉን እንመልከት። ቤዛ የሆነልንን መድኃኔዓለምን እሱን ብቻ እየተከተልን ግራ ቀኝ ሳንል ስጋዊ ነገር ሳንመለከት እግዚአብሔር ያከበራቸውን ቅዱሳን እያከበርን እምንማጸን ከሆነ እግዚአብሔር አምላክ እንዲህ ይላል፣ ቅዱሳንን ሂዱና ድንጋዩን አንሱለት ይላል። ለአንተ የከበደ ለአንቺ የከበደሽን ድንጋይ እግዚአብሔር አምላክ መልአኩን ልኮ ያነሳልሻል። እግዚአብሔር አምላክ ያንሳላችሁ፣ ያነሳላችኋል። ኢየሱስም ድንጋዩን አንሱለት አለ። የሞተው እህት ማርታ ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ግን ይሸታል አለችው። ከሞተ ስንት ቀን ሆኖታል? 4 ቀን ሆኖታል አለች። ስለዚህ አሁን ግን አለ ይሸታል። ዓለም እንዲህ ነች። ሰው እንዲህ ነው። የወደክበትን ቀን ነው የሚቆጥርልህ። ያጣሽበትን ቀን ነው የሚቆጥርልሽ። ከሰው በታች የሆንሽበትን ቀን ነው የሚመለከተው። የምትነሽበትን ቀን አያቂም። የምትነሳበትን ቀን አያቂም። እንደምትቆም ዛሬ እንዳጣ ነገ እንደምታገኝ አያቂም። በማጣት ዛሬ ይሳለቃል። በማጣት እጁን ይቀስርባል። በማጣት መጣቀሻ ያደርግሃል። ይሄ አታቆም እንደ ይሄ ባዶ ኪሱ ደሃውን አታቆም። ማን ነው የሚባለው? ይሄ ለእግሩ እንኳን የሚቀይረው ጫማ ያጣው
ይሄ ቀን የጣለው እንደ ስምዖን ትፈልጋለህ? ተው ይቅርብህ ብለው አንተን መማካከሪያ መጠቃቀሻ ያደርገዋል በአንተ ስም። እንደምትነሳ ግን አያውቁም። እህቴ ዛሬ በሰውኛ ወርቀሽ ይሆናል። ዛሬ በሰውኛ ትጠል ይሆናል። እቺ ያጣች እቺ ምናምን ትባያለሽ። እህቱ ማርታ እኮ ጌታን ኢየሱስ ክርስቶስ ወደሱ ጠጋ ሲል ተው ነው እኮ ያለችው። ምንድን ነው ያለችው? ተው፣ ይቅር ይቅር። ቆጠረች ጭራሽ 1 2 3 4 ቀን አለች። ከሞተ እኮ 4 ቀን ሞልቶታል። ምን ነካ? የሞተ ሰው 4 ቀን የሞላው አስክሬን ይሸጣል። ይቅር አለች። ወንድሜ ሰው እንዲህ ነው። ወደ አንቺ ሰው እንዳይጠጋ ብዙ ሰዎች ይከላከለዋል። ምኗን አይተ ነው ደግሞ እሷን የምታፈቅራት? ምኗን አይተ? እቺ ምናምንቴ ዘረቢስ ዘሯ ምኗን አውቀ ነው አንተ የምትጠጋት? ከስራ ስራ የላት፣ ከውበት ውበት የላት፣ ወይ ደህና ዘመድ የላት። አሁን ሴታተ ነው። አሁን አንቺ እሱ የምትጠዩ ምኑን ወደሽው ነው? ሱሪ እንኳን መቀየር ያልቻለ ድንጋይ ላይ ተወዝፎ የሚውል ወንድ ጠፍቶ ነው ከሱ ጋር የምትሄጂው ብለው አንተን ሰው እንዳይጠጋ አንቺን ሰው እንዳይጠጋሽ ሰዎች ብዙ ይጥራሉ። ክፋትሽን ነው የሚያወሩት። ማግኘትሽን አይደለም ማጣትሽን ነው። ደስታሽን አይደለም ማልቀስሽን ነው የሚናገሩት። ቀና ማለትን አይደለም ማቀርቀርን ነው የሚናገሩት። የዛሬን እንጂ የነገን ተስፋን አይናገሩልህም። ነገ ሰው ይሆናል፣ ነገ ይቆማል፣ ነገ ታሪኩ ይቀየራል፣ ነገ ታሪኳ ይቀየራል። ነገ እኮ ታገባለች፣ አግብታ ትወልዳለች፣ ትከብዳለች፣ ነገ እኮ ሀብት ታፈራለች አይሉሽም። የዛሬን ነው የሚተርኩት። ትናንት ስላጣሽ ዛሬም ይተርካሉ። ደግሞ እሷ ምን ብለሽ ጠሪያታለሽ? አይ ከሌለ እኮ ጠርች። ኧረ እባክሽ ተያት። እሷ ደግሞ እሷ ምን አላትና ነው ለራሷ እንደው ከጸድ ትጠርቂያለሽ ስጫት እንጂ ደግሞ እሷ ምን አቅም አላት ይሄን ወጥ ለመስራት? እንዲያታውቂያትም እንደለሚያሽ እኮ ደሃ እኮ ነች ወገኖች። በእድር እንኳን ባቋቋማችሁት እድር እንኳን ትናቃላችሁ። ለምን? ስላጣችሁ ዛሬ። ትናንት በነበራችሁ ሀብት ባላችሁ ጊዜ ያቋቋማችሁት ማህበር ሰንበቴ ባዶ ድህነት ባያጣችሁ ጊዜ የእናንተ ተራ ሲሆን ሰንበቴው ተሟልቶ አይመጣም። ማህበሩ እንኳን ምን አለውና ምን አላትና ይደግሳለች። እንደው ዝም ብላ ብትበላ ይሻልም ነበር። ለምን ለሷ ሰጣችሁ? ሰው ጠፍቶን አሁን ሰንበቴውን የሚደግስ አታቋትም እንዴ? እኔ እኮ አውቃታለሁ በደንብ ጠንቅቄ አውቃለሁ። ጎረቤቴ እኮ ነች። ጎረቤቴ እኮ ነው ለራሱ የሚበላው በልቶ ዛሬ በኋላ ማይደግም። ይሄ ነው የሚተረከው ወገኖች። እግዚአብሔር ከመጣ ግን ሞተ የተባለውን ሸተተ የተባለውን እግዚአብሔር ማንሳት ይችላል። ይችላል አይችልም? ይችላል አይችልም? እመን ወንድሜ። ዛሬ ሰው እንዲሸሽ ብዙ ነገር ታፔላ ተለጥፎብሃል። በአንድም በሌላ ማግኘት እሱ እኮ እንትን እኮ ነው እንትን በደንብ ይኸው ተከታተለው። አንተ እንዳታምነው እሱ ይባላል በዘመኑ ቋንቋ። ይሄ የእንትን ተከታይ እኮ ነው፣ የእነንትና ደጋፊ እኮ ነው። ታፔላ ይሰጣል። ግን ወገኔ ግድ የለህም። በእግዚአብሔር ከታመናችሁ እግዚአብሔር ያነሳችኋል። ታሪክ ይቀይራል። ሸተት የተባለውን እግዚአብሔር አምላክ መዓዛህን ጠረንን በጎ መዓዛ ያደርገዋል። እህት የተባለችው ማርታ ጌታን ኢየሱስ ክርስቶስን ወደ አልዓዛር እንዳይሄድ ከለከለችው። ኢየሱስ ድንጋዩን አንሱ ባለ ጊዜ የሞተው እህቱ ማርታ ግን ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስም ብታምኚስ
የእግዚአብሔር ክብር እንድታይ አልነገርኩሽም ነበርን አላት። አዎ ብታምኚ፣ ምን ብትይ? ብታምኚ። ወንድሜ እመን፣ እመን። እግዚአብሔር ታሪክ እንደሚቀይር እመን። እግዚአብሔር ባዶነትን እንደሚሞላ እመን። እግዚአብሔር ከውድቀት እንደሚያነሳ እመን። እግዚአብሔር ይችላል። ታሪክ እንደሚቀይር ይችላል። እህቴ እግዚአብሔር ይችላል። እኔ ሰው የለኝም ትያለሽ እንዴ? ምን ዋጋ አለው? እኔ እህት የለኝም ወንድም የለኝም ምን ትርጉም አለው? እህት የተባለችው ማርታ እኮ እግዚአብሔር እንኳን ወደ ወንድሟ መጥቶ ከሞተበት እንዳያስነሳው እኮ ተከላከለች። ይሸታል እኮ ነው ያለችው። አየህ፣ እንኳን የሩቅ ሰው የቅርብ ዘመድ እንኳን ወገኖቼ ይሸሽሻል። ክፋትሽን ነው የሚያወራው፣ ማጣትሽን ነው የሚያወራው፣ ውድቀትሽን ነው የሚያወራው። አዎ እቺ ምን ዋጋ አለው? መልክ ብቻ ቆማ የቀረች ትባያለሽ። የሩቅ ሰው ሳይሆን የገዛ ዘመዶችሽ ናቸው እንደሚያውሽ። እንደ ማርታ በገዛ ወንድሟ ላይ ጨከነች። ሞቷል፣ 4 ቀን ሞልቶታል፣ ይሸታል አለች። ይሸታል ቀኖቼ። አዎ የኛ ድህነት ላላቸው ሰዎች ይሸታቸው ይሆናል። የኛ ድሃ መሆን እኛ ላይ ናቸው እናስጠላቸው ይሆናል። ዛሬ በሀገራችን ላይ ድሃ የሚወደድበት ጊዜ ላይ ያለ ነው አይደል እንዴ? እውነት ወይስ ሐሰት? እውነት ወይስ ሐሰት? እውነት ወይስ ሐሰት? የሚወደድበት ጊዜ ነው ያለ ነው አይደል? ድሃ የተጠላበት ጊዜ ላይ ደርሰናል። ሁሉ ነገር ድሃ ላይ ነው ጅራፉ የሚነሳው። መከራው የሚበዛበት ድሃው ላይ ነው። አሳሩ መከራ የሚበዛበት ድሃው ላይ ነው። መፈናቀሉ፣ ቤት መፍረሱ፣ የኑሮ ውድነቱ፣ መገደሉ ድሃው ላይ ምንም አይበረታል። ቲማቲም ቸርችራ፣ ቃሪያ ቸርችራ ልጆቿን ቀጤማ ሽጣ የምታበላ እሷን እንኳን ሽጣ እንዳታበላ ደንብ የተባለ ሰው ደንብ አስከባሪ ያንን ሳሯን ሜዳ ላይ በትኖ ቲማቲሟን በከስክስ ጫማ ጨፈላልቆ ጥሎባት እንደገና እሷን በእርግጫ መጥቶ አዳፍቶ ይዟት ይሄዳል። እዚህ ደረጃ ላይ ደርሰናል። ድንጋዩን አንሱለት ይላል መድኃኒዓለም። የከበዳትን አንሱለት ይላል። እመኝኝ እናቴ እንዳለቀሽ አትቀሪም። የኑሮ መከራ ድንጋይ እንደተጫነሽ አትቀሪም። የማጣት ድንጋይ እንደተጫነሽ አትቀሪም። የሥራ ማጣቱ ድንጋይ እንደተጫነሽ አትቀሪም እህቴ። እግዚአብሔር ይችላል። የከበደሽን ነገር እግዚአብሔር ማቅለል ይችላል። በሱ ብቻ ታመኑ። በማን ታመን? አቤት በማን ታመን? በእግዚአብሔር እንታመን። በቃ በሌላ መታመን አያስፈልግም። እንዲህ ይላል በትንቢተ ሆሴዕ ምዕራፍ 6 ቁጥር 1 እንዲህ አለ፣ ኑ ወደ አምላካችን ወደ እግዚአብሔር እንመለሳለን። ወደ ማን እንመለስ? አቤት ወደ ማን እንመለስ? ኑ ወደ አምላካችን ወደ እግዚአብሔር እንመለሳለን። ወደ አምላካችን ወደ እግዚአብሔር እንመለስ። ለምንድን ነው የምንመለሰው ከተባለስ በደላችን ይቅር እንዲለን፣ ኃጢአታችን እንዲደመስስልን፣ ጉድለታችን እንዲሞላልን፣ ጨለማውን እንዲያበራልን፣ የጠመመውን እንዲያቀናልን፣ የተዘጋውን እንዲከፍትልን፣ የከበደንን ድንጋይ እንዲያነሳልን። ኑ ወደ አምላካችን ወደ እግዚአብሔር እንመለስ። ዛሬም የከበደን ድንጋይ እንዲነሳ ካስፈለገ
እግዚአብሔር መመለስ ያስፈልጋል። በቤተ ክርስቲያን ላይ የተጫነው ድንጋይ እንዲቀል ካስፈለገ የአባቶች ልብ መመለስ ያስፈልጋል። የአባቶች የአገልጋይ አባቶቻችን ቀሚሳችን የለበሱ የበላይ ጠባቂ ያልናቸው ሊቃነ ጳጳሳት ያልናቸው ልባቸው ወደ እግዚአብሔር ሊመለስ ይገባል። አሊያ በዚህ ቤተ ክርስቲያን ላይ መከራ በዛ፣ ጭንቅ በዛ፣ ቃጠሎ በዛ መባል ብቻ ትርጉም የለውም። የእነሱ መመለስ ያስፈልጋል። መስዋዕቱን ከመሰዋታችን በፊት፣ ቅዳሴውን ከመቀደሳችን በፊት፣ መስዋዕቱን ከማቅረባችን በፊት መጀመሪያ እግዚአብሔር የሚፈልገው የልብን መሰበር ነው እንጂ የፈረጅያን ቀሚስ መስፋትና የአክሴማውን ማማር የመቀደሻ ካባው ማማር አለማማሩ ለእግዚአብሔር ምኑም አይደለም። ለዚህ ነው በቤተ ክርስቲያን ላይ መከራ እየበዛባት ያለው፣ ድንጋይ የተጫነባት፣ የመደመጥ ክብሯ የለም። ትናንት ትደመጥ ነበረ፣ ዛሬ አትደመጥም። ቤተ ክርስቲያን ትናንት ትከበር ነበር፣ ዛሬ አትከበርም። ቤተ ክርስቲያን ትናንት ትፈራ ነበር፣ ዛሬ አትፈራም። ለምን? በውስጧ ያለን ተኩላዎች ስላለን። እኛ ተኩላው በተኩላ የተከበበችው ቤተ ክርስቲያን እንደ መዥገር ተጣብቀው ጥቅሟን ብቻ የሚፈልጉ ቆቧን እየጫኑ ምንፍቅና የሚሰብኩ ጳጳሳት በዘመናችን ያየናል። በሶሻል ሚዲያ ከዚህ ላይ ምን ሞት አለ? ከዚህ ላይ ምን ውርደት አለ? ተኩላ እንዲህ አይነት ዘመን ላይ ደርሰና ይሄ ነው ድንጋይ የተጫነ የመደመጥ ድንጋይ ያጣ ነው። ድንጋይ ተጭኑናል። ድንጋይ እባካችሁ መከራው የሚቀለው እንደ ሆሴ ኑ ወደ አምላካችን ወደ እግዚአብሔር እንመለስ አለ። ወደ ማን እንመለስ? ወደ ማን እንመለስ? ወደ እግዚአብሔር እንመለስ። ሰው ወደ እግዚአብሔር ሲመለስ እግዚአብሔር የምሕረት ዓይኑን ይመልስልናል። የማዳን መንፈሱን ይመለስልናል። ጉድለታችን ይሞላልናል። ወደ እግዚአብሔር መመለስ ያስፈልጋል። ዝም ብሎ ብቻ መቆዘም አይደለም፣ ማልቀስ አይደለም። ግን የመከራው ዘመን ረዘመ፣ የስቃዩ ዘመን ረዘመ። ለምን ይሆን? ለምን ይሆን የመከራው ዘመን ሊረዝም የቻለው? የስቃዩ ዘመን ሊበዝም የባቻለው? በተለይ በቤተ ክርስቲያን ላይ መከራ ድንጋይ የመከራ ድንጋይ የተጫናት ለምን ይሆን? በአማኙ ላይ የመከራ ድንጋይ የተጫነበት ለምን ይሆን? ችግሩ ምን ላይ ይሆን? ያዕቆብ እንዲህ ይላል። ያዕቆብ ምዕራፍ 1 ቁጥር 2 እንዲህ ይላል፣ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ አለ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ አለ። ምኑን የምታደርጉ ሁኑ? አቤት ቃሉን የምታደርጉ ሁኑ አለ። ቃሉን የምታደርጉ ሁኑ እንጂ የምትሰሙ ብቻ አትሁኑ። ሰሚ ብቻ ሆን እኮ ሰሚ ብቻ። ቃሉን የምታደርጉ ማለት ምን ማለት ነው? እንደ ቃሉ መኖር ማለት ነው። እንደ ቃሉ ፍቹ ይሄ ነው፣ ትርጉሙ ይሄ ነው። በቃ እንደ ቃሉ ሁኑ። እነ ጳውሎስ ተጋደሉ፣ እነ ጴጥሮስ ለእግዚአብሔር መከራን ተቀበሉ። ብቻ መተረክ አይደለም፣ እንደነሱ መከራን ለመቀበል ራስን ማዘጋጀት። እንደነማ እንደነ አቡነ ጴጥሮስ ራስን መስዋዕት አድርጎ ማቅረብ። በዘመናችን ካሉት ከሚመሩን አባቶች ይልቅ ፒያሳ ላይ የተተከለው ሐውልት ግርማ ሞገስ አለ። አቡነ ጴጥሮስ ተፈሪነት አለ፣ ሞገስ አለ። ስለ እውነት ስለተጋደሉ ይሄ ነው የሚያስፈልገው።
ያን ጊዜ ጌታችን ኢየሱስ ክርስቶስ እንዲህ ቅን አባት ሲኖር፣ እውነተኛ ጠያቂ አባት ሲኖር፣ ወደ እግዚአብሔር የሚማልድ አባት ሲኖር እግዚአብሔር እንዲህ ይላል፣ ሄዱና የመከራውን ድንጋይ አንሱላቸው ይላል። ግን እሱ ዋጋ የከፈለበትን ትንሣኤ የተባለውን ዛሬም እኛ ግን አልተነሳንም። እዛው ነው ያለነው። እዛው ተስማምቶናል። የኃጢአቱ አልጋ ተስማምቶናል። አድመኛውም በአድመኝነቱ ተኝቷል። ዘረኛውም በዘረኝነቱ ተኝቷል። ሌባውም በሌብነቱ ተኝቷል። ከሃዲውም በክህደቱ ተኝቷል። አመፀኛውም በአማፀኝነቱ ተኝቷል። ደም አፍሳሹም በደም አፍሳሽነቱ ተስማምቶ ተኝቷል። ለኃጢአት ፋሲካ የለም። ለኃጢአት ቅበላ የለም። 2 ዓመት 2 ወር ታሰረና ተጾመና ከዛ በኋላ ምን አለ? ተፈታ። ደግሞ አሁን የት አባቱ ላሯውጠው ላካክሰው። ከዛ በኋላ ይሄ ነው እንዴ? ከባድ እኮ ነገሮች። ሰውየው ሰከረና በጣም ሰክሯል እና ጠጥቶ ከሰው ጋር ተጣልቶ ተፈነካከተ። ደም በደም ሆነ። ጥሎበት የሚጠጣ ሁል ጊዜ አልኮል ነው። አልኮል ጂን የሚባል ነገር፣ ጂን እየጠጣ ጂን ይሆናል ሰውየው። በቃ መበተኛ ይላል፣ ራሱን ይበተናል። ቷ ይላል አይደል? ችረቻል ሁሌ አመት በዓል ስትመጣ መበተኛ ቆይ። አይ ለዛሬ እኮ ነው በዓል አይደል እንዴ? አረጣጣ እንዴ ምንጭ ታጭ ፈታ በል እንጂ መበተኛ ትላለህ። እዛው በትን ያረጋል ያባቴ አምላክ። ከዛ በኋላ መበተኛ ትላለህ፣ ትበተናታለህ። ጣጣ ተፈንክቶ ይሄዳል። በአቅራቢያው ፋርማሲ ክሊኒክ ሲሄድ ነርሷ ያዘችና ጓንት አርጋ የተፈነካከተውን ሰውነቱን እየጠራረገች አልኮሉ አለቀ። ከዛ በኋላ ረዳቷን ነርስ ማነ ሲስተር እስኪ አልኮል አምጭልኝ አለቻት። ያ ሰክሮ ጥብር ብሎ በዛ አልጋ ላይ ተኝቶ የነበረው በሽተኛ የተፈነካከተው አልኮል አምጪ ሲባላል ጎሽ ደብል አርጊው በያት አለ። ምን አርጊው አለ? ደብል አርጊው። አዎ ደብል አርጊው በያት አለ። ሰው እንዲህ ነው። አያችሁ፣ ውሎውን አይረሳም፣ ቁርኝነቱን አይረሳም። ተፈንክቶ እንኳን አሁንም መጠጡን አይረሳም። የሰው ልጅ አስቸጋሪ ጸባይ ያዝ ነው። ትንሣኤ ማለት ትርጉም የለውም። ከነበርክበት ነገር ልትረሳው እንጂ እንደገና ልዳክርበት አይደለም። 2 ወር የጾምነው፣ 2 ወር የጸለየው፣ 2 ወር የሰገርከው፣ 2 ወር እግዚአብሔርን የተማጸንከው ዳግም ወደ መጠጥ ቤት ልትለከፍ አይደለም። ወደ ቁማር ቤት ልትገባ አይደለም። ወደ ዘረኝነቱ በረት ልትገቢ አይደለም። በቃ ልትይ ነው። የቀደመውን በደሌን ደምስስልኝ፣ ሰው አርገኝ ብለሽ ነው ቆም የጸለይሽው። ሰው እንዴት ሰው አርገኝ ብሎ ፋሲካ መጣ ተብሎ ነገር ዓለም ሁሉ ቀርቶ ነጠላ ወደ ቁም ሳጥን ገብቶ አሸሸ ገዳይ ነው። ከዛ በኋላ በቃ ይሄ ነው ፋሲካ። ማን ነው ለኃጢአት ፋሲካ ተፈቷል ያለው? የኃጢአት ቅበላም የለም፣ የኃጢአትም ፋሲካ የለውም። ወገኖች ሆሴ ለዚህ ነው ኑ ወደ አምላካችን ወደ እግዚአብሔር እንመለሳ። የመከራው ድንጋይ እንዲቀል፣ የመከራው ዘመን እንዲቀል፣ የጨለማው ዘመን እንዲቀል ካስፈለገ ኑ ወደ እግዚአብሔር እንቅረብ። 5500 ዘመን የጨለማው ዘመን በክርስቶስ ትንሣኤ ድነናል። ከጨለማ ወደ ብርሃን ወጥተናል። ከሞት ወደ ሕይወት ተሸጋግረናል። አዎ፣ ነገር ግን ቃሉን ብቻ ማለት ትርጉም የለውም። እንኳን ለብርሃነ ትንሣኤው አደረሳችሁ ሲባል አሜን እንላለን። እንኳን አብሮ አደረሰን። ለየትኛው ትንሣኤ? መች ተነሳ? ክርስቶስማ አዎ ተነስቷል። ግን እኔም እናንተም አልተነሳንም። ውሸት ነው። እዛው ነው ያለ ነው። ትንሣኤ የሚያሰኘው ከኃጢአት ተነስተን ንስሐ ገብተን የክርስቶስን ሥጋውና ደም ስንቀበለው ትልቁ ትንሣኤ ይሄ ነው። ጉድለት የሚሞላ ይሄ ነው።
የተጫነው ድንጋይ የሚቀለው ይሄን ጊዜ ነው። የተዘጋው በር የሚከፈተው በዚህ ምክንያት ነው። ቁልፉ ይሄ ነው። እኔ እንጀራ ተዘጋብኝ፣ እኔማ ቆሜ ቀረው፣ ትዳር የለኝ። ይሄ ትርጉም ያልባ ነው። ጉንጭ ማልፋት ነው። ጉንጭ ማልፋት ነው። ታሪክህ እንዲቀየር እንቆቅልሽሽ እንዲፈታ ያስፈልግ ከወደቅሽበት መነሳት ያስፈልጋል። ቃሉን የምታደርጉ ሰሚዎች ብቻ አትኑ። መስማት አያጸድቅም፣ ፍርድ ያመጣል እንጂ አለ። ፍርድ ያመጣል፣ ፍርድ ያመጣል ወገኖች። ስለዚህ ባካችሁ እንመለስ፣ ወደ ቃሉ እንመለስ። ድንጋዩን አንሱ። ኢየሱስም አይኖችን ወደ ላይ አንስቶ እንዲህ አለ። ምኑን አንስቶ? አይኖችን ወዴት አንስቶ? ወደ ሰማይ አንስቶ እንዲህ አለ። አባት ሆይ ስለሰማኸኝ አመሰግንሃለሁ። ለምንድን ነው እግዚአብሔር ራሱ ፈጣሪ ራሱ አምላክ ሆኖ ለምንድን ነው እንደገና ወደ ላይ ያነሳ የሚለው? አንድም ስጋ መልበሱን ለማጠየቅ ሲል ነው። ዝም ብሎ አልዓዛር ተነስ ማለት ይችላል። ግን ምናልባት እንዲህ ብሎ ቢያስነሳ ለሚያይ ለሚሰማ ሰው አልዓዛር ብድግ ብሎ ቢመጣ አይ ይሄ ምታት መሆን አለበት፣ አልዓዛርን መስሎ የመጣ ምታት ነው ብሎ ሰው ውዥንብር ይፈጥርበት ነበር። ብዥታ ይፈጥርበታል። ምታት ነው ይል ነበረ። ነገር ግን ይሄን ለማጥፋት ሲል ኢየሱስ ክርስቶስ ቀና አረገ፣ ጸለየ ይላል። አንድም እናንተም ስትጸልዩ ወደ ሰማይ ወደ አባታችሁ ቀና ብላችሁ ጸልዩ። ለምን? የሕግ መምህር ነውና ስርዓት ሊያሰብ ስለመጣ። እኔ ወደ አምላካችሁ ወደ አምላኬ ወደ እንደ ጸሎት እንዳረኩኝ ሁሉ እናንተም በምትጸልዩበት ጊዜ ወደ እኔ ቀና ብላችሁ ጸልዩ። ችግር እንዲፈታላችሁ፣ ቋጠሮ እንዲፈታ። እግዚአብሔር ቀና አለ፣ አመለከተ። ከዛ በኋላ ምን አለ? ጌታ ምን አለ? ከዛ በኋላ ጸሎቴን ስለሰማኸኝ አመሰግንሃለሁ አለ። አባት ሆይ ስለሰማኸኝ አመሰግንሃለሁ። እኛም ስንጸልይ ምን ብለን የምንጸልየው? አባታችን ሆይ ነው አይደለም? ምንድነው? አባታችን ሆይ ከማን ተማር ነው? ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ ተማር። አባት ሆይ አለ። አይኑ ወደ ሰማይ አነሳ፣ አመለከተ። እናንተም ችግር በገጠማችሁ ጊዜ፣ እናንተም ፈተና በገጠማችሁ ጊዜ እንዲህ ብላችሁ ጸልዩ አለ። ማቀርቀር ብቻ አይደለም፣ መበሳጨት ብቻ መፍትሄ አያመጣም፣ መቆዘም መፍትሄ አያመጣም። ወደ እኔ አመልክቱ ሲል ነው። ወደ እኔ አመልክቱ። ወደ እኔ ስታመለክቱ ለእናንተ የከበዳችሁ ለእናንተ የጨነቃችሁ በእኔ ዘንድ ቀሊል ነው አለ። ስለዚህ እግዚአብሔር ቀና ብሎ አባት ሆይ ጸሎቴን ስለሰማኸኝ አመሰግንሃለሁ አለ። መጽናት ያስፈልጋል። መቼ እንደምትፈቺ አታውቂው። መቼ ቋጥሮ እንደሚፈታ አታውቂው። መቼ ታሪክ እንደሚቀየር አታውቂው። የከበረሽ ድንጋይ መቼ እንደሚነሳልሽ አታውቂው። እኛ ችግራችን የሄድንበትን ገዳም ነው የምንቆጥረው። አሬዳ ተወባክ ዝቋላም ሄጃለሁ፣ ደብረ ሊባኖስም ሄጃለሁ፣ ጻድቃሌም ሄጃለሁ፣ ኮኬለሽም ሄጃለሁ። ምን ዋጋ አለው? ጥቅም የለም። የኔ ድካም ብቻ ነው። ትርፉ ድካም አተረፍኩ የሚል ሰው አለ። ትርፉ ድካም ብቻ አተረፍኩ የሚሉ ሰዎች አሉ። ስለዚህ እባካችሁ መጽሐፍ ቅዱስ እንዲህ ይላል። በዚህ በመጽሐፈ ሲራክ ምዕራፍ 20 ቁጥር 18 እንዲህ ይላል። ምንድን ያልኳችሁ? መጽሐፈ ሲራክ ምዕራፍ 20 ቁጥር 18 እንዲህ ይላል። በአንደበትህ አድጦህ ከምትወድቅ
በምድር ላይ አድጦ ብትወድቅ ይሻላል አለ። እርፍ ማለት ነው እዚህ ጋር አይደለ? በአንደበትህ አድጦ ከምትወድቅ በምድር ላይ አድጦ ብትወድቅ ይሻላል። የአንደበት ማዳጥ ከእግዚአብሔር ያጣላል። በአንደበት አድጦ አለ። በአንደበት ማዳጥ ማለት ነው እግዚአብሔር ላይ አጉረምርመህ ማለት ነው። በእግዚአብሔር ላይ የማይገባ ቃል ተናግረህ እግዚአብሔር ከሚፈርድብህ ይልቅ አለ በምድር ላይ አዳልጦ ብትወድቅ ይሻላል። ቢያንስ የምድር ቁስል ይዳናል። በምድር ላይ አዳልጦ ብትወድቅ ስብራቱ ይጠገናል። አዎ በመላስህ አዳልጦ አለ ይስራል። በመላስህ አድጦ ከምትወድቅ ይልቅ አለ። ዛሬ በምላሳችን ስንቶቻችን አዳጠ? ራሳችሁን ፈትሹ። በቀን ስንቴ አድጠናል ኃጢአት? ስንቴ ክፉ ተናግረናል? ስንት ክፉ ነገር አመንጭተናል? ስንት ክፉ ስራ ሰርተናል? በአንደበት አድጦ ከምትወድቅ ይልቅ አለ በምድር ላይ አድጦ ብትወድቅ ይሻላል። አድጦ ማለት ምን እንደሚባለው አንሸራቶ ማለት ነው። እግዚአብሔር ይስጥልኝ አባቴ ቃሎት ያሰማል። አንሸራቶ በሚገባ ቋንቋ መቼም ትውልዱ ግራ ገብቶታልና ምንድነው አድጦት የሚለው ደግሞ ምግብ መስሎ ደግሞ ከምግብ ጋር እንዳታገናኙ። ምግብ አይደለም አይዞ። አድጦት ቢባል ምግብ መጣ እንደ ብለህ ደግሞ ሆቴል ገብተህ እንዳታዝ። ትናንትና መምህር ሲያስተምር ሰምቻለሁ። አድጦት የሚባል ምግብ እስኪ ተጀምሮ ሆነ እንዳትል። አንሸራቶ በአንደበት ተንሸራተ ከምትወድቅ ይልቅ አለ መሬት ላይ አንሸራቶ ብትወድቅ ይሻላል። የምድር መንሸራተት ቀላል ነው፣ ለጊዜው ያማል እንጂ በኋላ ትድናለህ። የምላስ መንሸራተት ግን ወገኖቼ ከእግዚአብሔር ዘንድ በረከትን ያሳንሳል፣ ዋጋ ያስከፍላል። ለዚህ ነው አባቶቻችን አንደበታቸው ስላዳጣቸው ነው ዛሬ ቤተክርስቲያን ዋጋ እየከፈለች ያላችሁ። ከነሱ የሚጠበቀው ቃል እግዚአብሔር ሆኖ ሳለ ከነሱ የሚጠበቀው ከአፋቸው የሚወጣው ግን ሌላ ቋንቋ ነው። ስለ ፖለቲካ ሽሉ የሚያወሩት፣ ስለ ዘር ብሔርነት ነው የሚያወሩት፣ ስለ ዘረኝነት ነው የሚያወሩት። አባቶቻችን የሚመሩን አባቶች ከነሱ ወንጌል ከነሱ ጸሎት ሲጠበቅ ከአንደበታቸው የሚወጣው ግን ካድሬነት ነው የሚያወሩት። ወያው አለ እግዚአብሔር ታዲያ ወያው እንዲህ አድጦ የተናገር መስቀሉን ጨብጠህ ስለ መስቀል አዳኝነት መመስከር ሲገባ የእኛ አባቶች ግን የሚመሰክሩት ስለሌላ ነገር ነው የሚመሰክሩት። በእግዚአብሔር ቤት መሰብሰብ ያስፈልጋል።